ያው ቢያንስ አልተሸነፍንም። ጀማው ጥሩ ከምባክ አድርገን ነበረ። ያው ግልጽ ነበረ፣ ለእኔ ገብቶኝ ነበር። ኒውካስትል ካቻ በላይ ዘን እንደማንወጣ ግልጽ ነበረ። ቸልሲ በዚህ አቋሙ ቶፕ ፎር ያሰገዋል። ጀማው የምሬ ነው የምነግራችሁ። አሁን አሰልጣኙም ጋር ችግር አላየውም፣ በዛሬ አሰላለፍ ተጫዋቾቹም ጋር ችግር አላየውኝም። በቃ እንደ ቡድን አልቻለም። ኒውካስትል በልጦን ነበረ። ፈርስት ሃፍ በቃ ባያን ጭቦ ነበር የተጫወት ነው። እንደውም ሰከንድ ሃፍ የሚገራርሙ ሙከራዎች ሞክረናል፣ ሳተን እንጂ ያለ ነው ምንም ማለት አይደለም። ያው ከዋንጫው ፉክክር ትንሽ ገለል እያለን ይመስላል። ቆየን ገለል ካለን ግን በዚህኛው ትንሽ የተረጋገጠ ይመስላል። ጀማው አይደለ ከዋንጫ እንደወጣን ያው ለቶፕ ፎር እንቀጥላለን ማለት ነው። ምንም አዲስ ነገር የለውም። አደራጅተን ቲማችንን ደግሞ በደንብ ማስጨነቃችንን እንቀጥላለን። ብዙ ቱርናመንቶች አሉ፣ ሻምፒዮንስ ሊግ ምናምን ብዙ አለ። እንዳያሳስባችሁ አንዱን ዋንጫ ይዘን እናጣናቃለን። በዚህ ዓመት ያው የሚጠበቅ ውጤት ነው። እንዳይደብራችሁ። እኔ አልደበረኝም። ያው ካደረግነው ከምባክ አንጻር ምንም የደበረኝ ነገር የለም። ጀምስ በጣም እወድሃለሁ። በጣም ጀግና ተጫዋች ነህ። ካይሴዶም ምርጥ ተጫዋች ነህ። ሌሎቻችሁ ምርጥ ናችሁ። በቃ ጋርናቾ ትንሽ አበሳጭተኛል። እየሳትካቸው የነበሩ ኳሶችን እነሱን አስተካክል። ሌላው ምርጥ ነገር ነው። እንደ ቡድን ግን አልቻልንም። ዞሮ እንደ ቡድን አልቻልንም። መልካም ምሽት ጀማው። የሁለት አጋማሾች ፍልሚያ በምታዩት መልኩ ተጠናቋል። ፈርስት ሃፍ ኒውካስል፣ ሰከንድ ሃፍ ቼልሲ አሸንፈው ኦቨሮል አቻ ወጥተው ኢንዞ ማሬስካ የገረሙኝ ግን ፈርስት ሃፍ ላይ አንደር ፐርፎርም አርገዋል ብዬ የማምንባቸውን ተጫዋቾች አምነውባቸው ቀጥለው ለዚህ ውጤት መብቃታቸው ጥሩ ነው። ግን እኔ የማሬስካ ነገር እኔ በጣም አድናቂው ነኝ። እናንተን ምን እንደምታስቡ አላቅም። አንዳንድ ውጤቱ አያሳምንም ምናምን፣ ግን የሆነ ቀን ተስፋ አለው። ሲቲም የመለመለው ለዛ ይመስለኛል። እናንተ ስለ ጨዋታው ምን ሀሳብ አላችሁ? ፎሌክሽን ማርጋሪ ረስ ይመቻል። ልናደድ ወይስ ልደሰት ወይ ምን ላድርግ? በእናታችሁ እኔ አልገባኝም። በቃ እግዚአብሔርን ፈርስት ሃፍ ያሳየነው የደደብ አቋም እኔ ቼልሲ እንደዚህ ሲሆን አይቼው አላውቅም። ምንድነው እየሆነን ያለ ነው? ምንድነው እየተፈጠረብን ያለው? ምን አይነት ታክቲክ ነው ይዘን የምንገባው? ወይ በስነ ስርዓት አልተከላከልን፣ ወይ በስነ ስርዓት አላጠቃን። ምንድነው እያደረግን የነበረው ፈርስት ሃፍ ላይ? ምንድነው ሰከንድ ሃፍ እኮ ሻል ብለን ገባን፣ ተመለስን፣ ወደ ጨዋታው ተመለስን። እንዱ ለምን እንደ ሰከንድ ሃፍ አንጫወትን? ፈርስት ሃፍ ላይ ለምንድን ነው ሁሌ በ15 ደቂቃ ውስጥ ሁሌ የሆነ ጎል የምናስተናግደው? ለምንድን ነው? እኔ ቻሎባ የሚባል ሰውዬ ማለት ነው አልናገረውም ብዬ ነበር። ምንድን ነው ሲሰራ የነበረው ፈርስት ሃፍ ላይ? የመጀመሪያው ጎል ሲገባ ምንድን ነው እንደዛ? ተቃጠልኩኝ። እግዚአብሔርን ጋርናቾም እንደሚያደርግ አያውቅም። ምን ስንት ኳስ በቃ ፔድሮ ኔቶ ምንድን ዛሬ እንዲሁም ለየት ብሎ ጆዋ ፔድሮ ሲለፋየሁት፣ ጆዋ ፔድሮ ተሽሎ ሲለፋየሁት ዛሬ ከሁሉ የጄምስን ነገር አላውቅም። በቃ ጄምስ ማለት እኛ በቃ እድለኞች ነን። እግዚአብሔርን ነው የምላችሁ፣ ጄምስ ስላለን በጣም እድለኛ ተጫዋቾች ነን፣ ቲሞች ነን። በቃ ዛሬ ካይሴዶ፣ ጄምስ እና ፓልመር ማለት ነው በቃ ይሄ ለዚህ ክለብ በቃ ተዋደቁ። በረኛው ሳንቼዝ ሁለት እኩል ወጥተናል፣ ግን ይህን ጨዋታ ማሸነፍ ነበረብን። ደርሰናል እኮ በቃ ማሸነፍ ነበረብን። ይህን ሰውዬ ልናገረው፣ ኤንዞ ማሬስካ ምን ላድርገው? እንዲወጣ ፈለግኩ ፈርስት ሃፍ ላይ። ሰከንድ ሃፍ ላይ ደግሞ ተአምራዊ ነገር አሳየኝ። ግራ አጋባኝ እኮ። በሁለቱ ቲሞች መካከል ያለው ልዩነት ምን መሰላችሁ? በኒውካስትል እና በቼልሲ እኛ 11 ተጫዋች ነው ያለን፣ እነሱ ግን ተቀያሪዎች አላቸው። ስኳድ ዴብዛቸው እንዴት ደስ እንደሚል በቃ የሚገራርሙ ተጫዋቾች አሏቸው ተቀያሪ። እኛ የለንም። አይ አሁን ጋርናቾ ሲሳሳት ነበራ። ማንን ነው የምታስገባው? ጊተንስ ደግሞ ያው ምንም የማያውቅ ሰው። እንደውም ጋርናቾ እየተመለሰ ሲከላከልልን ነበር። ጎበዝ ነው። እንትን ላይ ወርክ ሬቱ በጣም አሪፍ ነው። ማንን ነው የምታስገባው? ኔቶ ቢጎዳ የለም። ኢስቴቮ ነበር የለም። ማንም የለንም። ገብቷል። ፓልመር ራሱ ጉዳት እያለበት 80 ድረስ የተጫወተው ሰው ስለሌለን 11 ተጫዋች ነው ያለን። ኤንዞ ማሬስካን መውቀስ አንችልም። በቃ ልንገራችሁ፣ ማንም ሰው እንዳይወቅሰው እሱ። በቃ 11 ተጫዋች ነው ያለው። ምን ያርጋቸው? ቤንቾቹን የኛን ቤንቾች አይታችኋቸዋል እኮ ሄደው ካርዲፍ ነው ምናምን ከሚባል ሰውዬ ጋር ምን እንደተፈጠረ በቃ የለንም። እኛ ጆርጅን ነው የምታስገባው፣ ታሪክ ጆርጅን። በቃ ሌላ የለንም። እንግዲህ እኔ ደግሞ እሱን ከማይ እኔ በወጣ ይሻለኛል ባለው። አየው የለንም። እኛ 11 ተጫዋች ነው ያለን። ከዛ እነሱ አሁንም 15 ዓመት በታች 18 ዓመት በታች የቼልሲ ቲም እኮ ኢንቪዚብል ሆኖ ዋንጫ ይበላል እኮ። የገዙ የተሰበሰቡት ተጫዋች እኮ እዛ ላይ ያለው ኢንቪዚብል ሆኖ ዋንጫ የሚበላ ቲም። ግን እኛ 11 ተጫዋች ነው ያለን ዋናው ቲም ላይ። በቃ የለንም፣ እኛ ተጫዋች የለንም። ኒውካስትል አንተ ባርንስን ዊሳን ምናምን የሚቀይሩት ተቀያሪዎቻቸው ማለት ጆኒልተን ምናምን ቤንች ናቸው። አስበዋል።
ግን እኛ ነን ለታይትል ሬስ የምንጫወተው፣ ግን እነሱ የሉበትም። ምን ያክል የሞተ ስኳድ እንዳለን ይሁት ምንም ምን የሌለን ምንም 3 ተጫዋች ምናምን አይደለም ቼልሲ ማስፈረም ያለበት። በየዲፓርትመንቱ አንዳንድ ሰው ማስፈረም አለ። ሌላ 11 ሰው ማለት የሚችል እነዚህን ሸጡ። የምሬ ነው ነገር እንዳለ እነዚህን ሰብስበው ሸጡ ቤንቾቹን። ሌላ 11 ሰው ለምሳሌ ተቀያሪ ላይ በጋርናቾ በኩል እነ ሲሚኒዮ እነ ኬናን ይልዲዝ መምጣት አለባቸው። መሀል ላይ እነ አዳም ዋርተን ኢቨን ወይ እንትና ወይ ባሌባ ወይ እንትና ማነው አንደርሰን የኖቲንጋሙ ተከላካይ ሙሪሎ መምጣት አለበት። ሴንተር ባክ የለንም ምንም እንዳትወሩ ማለት እንዴ። እሺ ኩኩሬላ ቢጎዳማ ሀቶ ነው የሚገባው። የዛሬ ኢንቴንሲቲ ያለው ጨዋታ ላይ ሀቶ ነው የሚገባው የነበረው። በቃ የለንም ምንም ነገር የሌለን በቃ እውነት እኔ በጣም ነው ያዘንኩት የእነሱን ቤንች ሳይ። እውነት ቼልሲ እንደዚህ ሆኖ አይቼው አላውቅም እውነት ቼልሲ ከኒውካስል ጋር አቻ ወጥቷል። ሆኖም ግን የጆው ፔድሮ ምን አይነት ጎል ያስመለከተን ጋይስ፣ ምን አይነት የግል ብሪሊያንሱን የተጠቀመው። በስመ አብ ጋይስ፣ ምን አይነት አስደናቂ ጎል። ኦፍ ኮርስ ሪስ ጄምስ የሚገርም ቅጣት ምት አስቆጥሯል። ነገር ግን እኔ የራምስዴል ድክመትን በዛ ጎል ላይ ስለተመለከትኩ ከሱ በላይ እኔ በጣም የማረከኝ ጎል የጆው ፔድሮ ነው። አይታችሁታል አይደለ? ሮበርት ሳንቼዝ በርቀት ኳሱን ከለጋለት በኋላ ተከላካዩ ቲያውን እንዴት አድርጎ በቴስታ ኳሱን ለራሱ ሴትአፕ እንዳደረገና እንዴት አድርጎ ማስቆጠር እንደቻለ ይሄ በጣም አስደናቂ የግል ብቃቱን ያሳየን ጆው ፔድሮ። ለማንኛውም ወደ ሴንት ጄምስ ፓርክ ያመራው ቼልሲ እንግዲህ 2-0 ከመመራት ተነስቶ 2-1 መውጣት ችሏል። በመጀመሪያው አጋማሽ እጅግ ደካማውን ቼልሲን የተመለከተነው በሁሉም ረገድ በመከላከሉም በማጥቃቱም እጅግ ደካማ ነበር። በሁለተኛው አጋማሽ ግን ተሻሽሎ ቀርቦ እንግዲህ 2-0 ከመመራት ተነስቶ ሪስ ጄምስ ከረፍት በኋላ ወዲያው ባስቆጠራት የቅጣት ምት ጎል እንደዚሁም ደግሞ በጆው ፔድሮ አስደናቂ ግብ ታግዞ 2-1 ጨዋታውን መጨረስ ችሏል። ኒውካስሎች በዚህ ጨዋታ ላይ የሚገርም ተጋድሎን ነበር ያሳዩን። በተለይ ደግሞ በመጀመሪያው አጋማሽ ሙሉ ብልጫ ነበራቸው ማለት ይቻላል። በተለይ ደግሞ አሌክዛንደር አይዛክን እንዲታካላቸው ያመጡት ጀርመናዊው ቮልትሜድ ምን አይነት አስደናቂ ሲዝን ነው በመጀመሪያው አመቱ በኒውካስል እያሳለፈ የሚገኘው። በጣም በአስደናቂ ሁኔታ 2 ጎሎችን አስቆጥሮ አንቶኒ ጎርደንን ምርጥ እንቅስቃሴን በመጀመሪያው አጋማሽ አሳይቶ ነበር። በሁለተኛው አጋማሽ ግን በተለይ ሪስ ጄምስ ወደ መከላከሉ ወደ ቀኝ ተመላላሽነት ቦታው ላይ ሲመለስ ቼልሲ በደንብ ተረጋግቷል። ኤንዞ ፈርናንዴዝ መሃል ላይ ገብቶ ቡድኑን ማረጋጋት ችሏል። ለማንኛውም ቼልሲ በ17ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ወደ ኒውካስል አምርቶ 2-2 ተለያይቷል። ስለ ጆው ፔድሮ አስደናቂ ጎል እንደዚሁም ስለ ቼልሲ አቻ መውጣት የእናንተን ሀሳብ ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን እግር ኳስ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ማታዛልቁ ከሆነ ለምን ታጓጉናላችሁ? ለምን እኛ ምን እንዲ መጫወቻንን እንዲ ለምሮ የምታጓጉን? አሁን እሺ ኒውካስትል አሁን ምንድነው የሚባለው? እሺ አንተ አሪፍ እኮ ሄዳችኋል። አሪፍ ፀሐይ አይወድም ቼላው ጉድ ሰራችሁት ብዬ ተስፋ አድርጌ እንደዚህ ባል አረ ደሞ የገባባችሁ ጎል እኮ አንተ የገባባ እንደ 3 እኮ ነው የሚቆጠረው። ያጎላውን እንደ 3 ነው እንዴ? ወይ ማዛለቅ ካልሆነ አታጓጉን። እኔ ቼላው የመጨረሻው ዘመን ምልክት ነው። ወንድሙ ይነሳል ሆኖብኝ ነው የጥቅማ ጥቅም ጉዳይ ሆኖብኝ ነው እንጂ ትመቸኛል። ምን አማራጭ አለኝ? ትመቸኛል። ምን አይነት ጨዋታ ነው ያየነው? የእውነት የምሳሳት ጨዋታ፣ እንደዚህ ደስ የሚል ጨዋታ በጣም ከብዙ ጊዜ በኋላ ነው ያየሁት። አክቹሊ ኒውካስትል ሜዳው ላይ ለቶፕ 6 ቲሞች ማለት ነው በጣም ከባድ ነው። በቃ በጣም ሜዳው ላይ አዛ ነው የሚያደርጋቸውና ኒክ ዌልትሜድ አከታትሎ ባስቆጠረው 2 ጎሎች 2-0 ሲመሩ ቆይተው ነው ከዛ በኋላ ሪስ ጄምስ እና ጆው ፔድሮ 2 ጎሎች አግብተው ሁለታቸው የተለያዩት ማለት ነው። በጣም ድንቅ የሆነ ጨዋታ ነበር። በዚህ ጨዋታ የሚገርም አጋጣሚ የነበረው የቼልሲው በረኛ ሳንቼዝ ለሁለተኛው ጎል አሲስት ያደረገው እሱ ነበርና ያው ከነ እገሌ ስማቸው አይጠራም፣ ያው ከነሱ አሲስት ቀድሞ አድርጓል ማለት ነው የቼልሲው በረኛ ሳንቼዝ። በእውነት በጣም ደስ የሚልና ለተመልካች የሚያዝናና ጨዋታ ነበረ። 2-2 ሆነው አጠናቋሉ ማለት ነው ኒውካስትልና ቼልሲ። ኮፒ ሊንክ ሼር ሪፖስት አድርጉት። ይመቻችሁ። ኧረ ምን አይነት ጨዋታ ነው! ኧረ እግዚአብሔርን ፈጣሪ ያተረፋቸው። እግዚአብሔርን ምን አይነት ጨዋታ ነው! ሰከንድ አፍ ይቅርታ እንግዲህ ያው ሰከንድ አፍ ሁለተኛው ጎል እንዲህ እንደጨፈርኩ የመጀመሪያው ጎል እንዲህ እንደጨፈርኩ። ኧረ ሪስ ጄምስ ምን አይነት ተጫዋች ነው! ጆዋ ፔድሮ እስከዛሬ የሚያቃጥለንን ምን አይነት ጎል ነው ያስመለከተን! ሳንቼዝ አሲስት። ኧረ በስማም ለተመልካች አዝናኝ ጨዋታ። እግዚአብሔርን ሳትወሻሹ በቃ የሚገርም ጨዋታ ነበረ።
ክፍት ጨዋታ ነበር። በቃ ክፍት ጨዋታ፣ ከባዱን ጨዋታችንን እስከዛሬ 4 ዓመት ተከታታይ እዚህ ሜዳ ላይ ተገርፈናል። በአሁኑ ግን መገረፍ የለም። እንደውም ደቂቃ ቢኖር እኛ የመጨመር ቻንስ ነበረን። ግን ይሁን ብለን ከባዱን ጨዋታችንን ጨርሰን ካሁን በኋላ እንዳለ በሜዳችንና የቀሩት ደግሞ ቀላል ጨዋታ ስለሆኑ የዛኔ እንገናኛለን። ግን እግዚአብሔርን ይለያል። በቃ ቼልሲ ይለያል፣ ማሬስካም ይለያል። ሰከንድ ሃፍ ላይ በቃ የሚገርም አሰልጣኝ እንደሆነ አስመስክሯል። ለማንኛውም ግን እንዳይደብራችሁ እግዚአብሔርን ጸዴ ጨዋታ ነው ያየነው። ከባድ ጨዋታ 1 ነጥብ አግኝተናል። ሲቲ የጣለበት ጨዋታ ነው እዚህ ሜዳ ላይ። እንዲሁም ሌሎቹ ደግሞ በኒውካስትል ሜዳ የታወቀ ነገር ነው። ስለዚህ እንዳይደብራችሁ፣ ሁሌም ቼልሲ ይቅደም።